This is the Grand Ethiopian Renaissance Dam, or GERD. የግብጽ ሰላዮች ስምሪትና የግድቡ ምርቃት ዝግጅት የ14 ዓመታት የትውልድ ተጋድሎ የተሳካበት ታላቁ የኢትዮጵያ ህዳሴ ግድብ ግንባታ ሙሉ ለሙሉ ሊጠናቀቅ ጫፍ ላይ ደርሷል። እንደ መንግስታዊ መረጃ ምንጮች ከሆነ ግድቡ በመጪው መስከረም ወር መጨረሻ ላይ ሙሉ ለሙሉ ተጠናቆ በታላቅ ድምቀት ይመረቃል። ይህ ለኢትዮጵያውያን ታላቅ የምስራች ነው። ዜናው ከተሰማበት ጊዜ ጀምሮ እየታዩ ያሉ ነገሮች ግን የሚጠበቀውን ያህል አይደለም። ለመገደብ ከነበረን ተነሳሽነት በእጅጉ ያነሰ ነው። ይህ ስሜት ከምን የመነጨ እንደሆነ መፈተሽ ይጠይቃል። የአፍሪካ ግዙፉ የሃይድሮኤሌክትሪክ የኃይል ማመንጫ ግድብ በመጪው 2018 ዓ.ም መስከረም መጨረሻ ገደማ በይፋ ተጠናቆ ይመረቃል ከሚል ዜና በላይ ምስራች አይኖርም። የዛሬ 14 ዓመት ግንባታው ተጀምሮ ከዓመታት መዘግየትና ተጨማሪ ቢሊዮን ብሮች ከጠየቀ በኋላ መዳረሻው ላይ ደርሷል። ግዙፉ የህዳሴ ፕሮጀክት በስኬት ሲፈጸም የትውልድ የድል አክሊል፣ የአንድነት አሻራ፣ የብሔራዊነት አርማ፣ የጋራ ስራ ውጤት፣ የጋራ ጽናት ምልክት ነው። ኢትዮጵያ በዚህ ግድብ የምታገኘው ጥቅም ከኃይል ማመንጫ ባሻገር ነው። በዲፕሎማሲ የመታመን ስኬት ታገኛለች። በአፍሪካ ቀንድ ምሳሌ ከመሆን ባለፈ ከበርካታ የዓለም ሀገራት ጋር ያለምንም ቅድመ ሁኔታ ከአባልነት ያለፈ ተግባር ይኖራታል። በዓለም ላይ ሀገራት የሚከበሩት ቢያንስ ሁለት ነገር ሲኖራቸው ነው። አንደኛ ደረጃውን የጠበቀ ግዙፍ ፕሮጀክት ወይም ግድብ፣ ሁለተኛ ዓለም አቀፍ የንግድ መተላለፊያ በሆነ ባህር ላይ አባል መሆንና የባህር በር ባለቤት መሆን። እነዚህ ሁለት ጉዳዮች ለአንዲት ሀገር እጅግ በጣም ወሳኝ ናቸው። ኢትዮጵያ እነዚህ እንዲኖራት ስትታገል ቆይታ በመጨረሻም አንደኛውን አሳክታ ሁለተኛውን ለማሳካት እየሰራች ነው። የወቅቱ የኢትዮጵያ ፍልሚያ ከግድቡ ወደ ወደቡ ዞሯል የሚባለውም ከዚህ አንጻር ነው። እንዲያም ሆኖ የህዳሴው ግድብ እንዳይገነባ ከኢትዮጵያ ጋር ስትፋለም የቆየችው ግብጽ ብትሸነፍም ተስፋ አልቆረጠችም። አሁንም የመጨረሻውን ሴራ ይዛ ግድቡን እንደ አሞራ እየዞረችው ነው። የግድቡ ምርቃት ዝግጅት በሚደረግበት በዚህ ወቅት የግብጽ ሰላዮች ስምሪት ተሰጥቷቸዋል። ከዚህ ቀጥሎ በዝርዝር እናየዋለን። የ14 ዓመት የትውልድ ትግል። በእርግጥ በአባይ ጉዳይ የትውልድ ትግል 14 ዓመታት ብቻ ወይም ከ2003 ዓ.ም አይደለም የጀመረው። ግድቡን ለመገደብ ጥናት ከተጀመረበት ከ1952 ዓ.ም ይዞ ይቆጠራል። ከዚህ ጊዜ ይዞ ሲቆጠር 65 ዓመታት ይሆናል። ግብጽና ኢትዮጵያ በአባይ ጉዳይ በአደባባይ መፋለም ከጀመሩ 65 ዓመት ሆናቸው ማለት ነው። ከዚያ በፊት የሁለቱ ሀገራት ግንኙነት ከፖለቲካ አልፎ ሃይማኖታዊም ጭምር ነበር። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከግብጽ ጳጳስ ይሾምላት ነበር። በኋላ ኃይለ ሥላሴ በአንድ የአሜሪካ ኩባንያ አማካይነት በታላቅ ወንዝ ላይ ታላቅ ፕሮጀክት ለመገንባት ጥናት ሲያስጠኑ የኢትዮ ግብጽ ሃይማኖታዊና ፖለቲካዊ ግንኙነት መሻከር ጀመረ። ግብጽ ከዚያን ጊዜ ጀምሮ በአባይ ጉዳይ ከሀ እስከ ፐ አለኝ ያለችውን ኃይል ተጠቅማ ኢትዮጵያ አባይን እንዳትገድብ የቻለችውን ያህል አሴረች። ከዚህ ቀደም በስፋት እንደዘገብነው ዩናይትድ ስቴትስ ቢሮ ኦፍ ሪክላሜሽን በሚል ጥናቱን የሰራው የአሜሪካ ኩባንያ የሁለቱን ሀገራት ፍልም ያቀጣጠለው። ከዚህ ኩባንያ ጥናት በኋላ የአሜሪካና የግብጽ የትብብር ሴራ መኖሩን የተረዱት ቀዳማዊ ኃይለ ሥላሴ ህዝባቸውን አስተባብረው ግድቡን ለመገንባት ፍላጎታቸው ከፍ እያለ መጥቶ 10 ሚሊዮን የአሜሪካን ዶላር ወጪ አድርገው ነበር። በአይኤምኤፍ በኩል ግን ግንባታውን ለማስጀመር 130 ሚሊዮን የአሜሪካን ዶላር ተበጅቶላቸውም ነበር። ሆኖም ፕሮጀክቱ በወቅቱ ሳይጀመር በጥናት ብቻ ቀረ። የግብጽና የሱዳን እንዲሁም የአሜሪካ ሴራ በኢትዮጵያ ላይ ሲበረታ ጃንሆይ በጀመሩት ልክ መጓዝ አልቻሉም። ከሳቸው በኋላ የመጣው የደርግ መንግስትም ጃንሆይ የጀመሩትን ለማስቀጠል ሞክሮ አልተሳካለትም። ኮሎኔል መንግስቱ ኃይለማርያም በአሜሪካ ሽንገላ ተበሉ። ኮሎኔል መንግስቱ በአሜሪካ የተበሉት በአባይ ወንዝ ላይ ግድብ እንስራላችሁ በሚል ነው። ለማግባቢያ ጣና በለስ ፕሮጀክት ተጀምሮ ነበር። ሴራው ከጃንሆይ ወደ ደርግ ከዚያም ወደ መለስ ዜናዊ ሲሸጋገር መለስ ጠንቃቃ ሆነዋል። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ጠንቃቃ የሆኑት በአባይ ወንዝ ምንም አይነት ፕሮጀክት መስራት እንደማይፈልጉ ቃል በመግባት አሜሪካን ስለሸወዷት ነው። የመለስ የሥራ ማሟሻ የሚባለው የጣና በለስ ፕሮጀክት ሲጀመር ግን አሜሪካም ሆነች ግብጽ መጠርጠር ጀምሮ ነበር። እንዲያም ሆኖ መለስ የግብጽ በአረብ ስፕሪንግ መታመስን እንደ ጥሩ አጋጣሚ በመውሰድ ፕሮጀክቱን ጀመሩት። ይህን የአሜሪካም ሆነች ግብጽ የመለስን እርምጃ መግታት አልቻሉ። መለስ ታላቁን የህዳሴ ግድብ ግንባታ በድፍረት የጀመሩት እንዲህ ባለ ታላቅ ብልሃት ነበር።
የተመቻቸ አጋጣሚ ሲያገኙ መሐንዲሶችኛው፣ ኢንጂነሮችኛው፣ የፋይናንስ ምንጮችኛው አሉና በግብጽ ላይ የስነ ልቦና ቀውስ አደረሱ። ወዲህ ደግሞ ኢትዮጵያውያንን ስነ ልቦና በእጅጉ አነቃቅተውት ሁሉም ሰው በግድቡ ላይ አሻራ ማስቀመጥ ቻለ። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡ የግድቡ ግንባታ ሂደት 7ኛ ዓመት ላይ ደርሶ ነበር። ጠቅላዩ ሌላ 7 ዓመት ከጨመሩ በኋላ ማለትም ከ14 ዓመት በፊት የተጀመረው የህዳሴው ግድብ በቀጣይ መስከረም ወር መጨረሻ ሙሉ ለሙሉ ተጠናቆ ሊመረቅ እንደሚችል የምስራች አሰምተዋል። ግድቡ የንጉሱን የደርግን የኢህአዴግንና የብልጽግናን ቅብብሎሽ ይተርካል። በዋናነት ግን የግድቡ ግንባታ በይፋ ከጀመረበት ጊዜ ይዞ ሲቆጠር 14 ዓመታት የትውልድ ተጋድሎ ነው። ታላቁ የኢትዮጵያ ህዳሴ ግድብ ፕሮጀክት እንደተባለው በቀጣይ መስከረም ሙሉ ለሙሉ ተጠናቆ ከተመረቀ ለግንባታ የወሰደው ጊዜ 14 ወይም 15ኛ ዓመት ይሆናል ማለት ነው። በዚህ ሁኔታ ነው እንግዲህ ግብጽ ሰላዮቿን በግድቡ ሰርገው እንዲገቡ ስምሪት እንደሰጠች የሚያመለክት መረጃ የወጣው። የግብጽ ሰላዮች ስምሪት። ግብጽ ኢትዮጵያን ስትሰልል ይህ የመጀመሪያው አይደለም። የግድቡ ግንባታ ከጀመረበት ጊዜ ይዞ በአባይ ግድብና በቀጠናው ዙሪያ ሰላይና የመረጃ ደህንነቶችን ታሰማራለች። የኢትዮጵያ መንግስት ግብጽ ይህን ልታደርግ እንደምትችል ጠንቅቆ ያውቃል። እናም የቻለውን ሁሉ ጥንቃቄ በማድረግ የግብጽን ጥቃት ሲያከሽፍም ሲከላከልም እዚህ ደርሷል። ግብጽ ግን አሁንም ድረስ ተስፋ አልቆረጠችም። ግድቡ ሙሉ ለሙሉ ተጠናቆ ሊመረቅ ዝግጅት እየተደረገ ነው በሚባልበት በዚህ ወቅት የግብጽ ሰላዮችና የመረጃ ደህንነቶች በግድቡና በቀጠናው ዙሪያ ስምሪት ተሰጥቷቸው እየተንቀሳቀሱ መሆኑን የሚያመለክት መረጃ ወጥቷል። እንደ መረጃው ከሆነ እስከ አሶሳ ድረስ በርካታ የግብጽ ሰላዮችና የደህንነት ሰዎች ተሰማርተው ይገኛሉ። ሰላዮቹ በአባይ ግድብ ዙሪያ መረጃ እያሰባሰቡ እንደሆነም ነው የተነገረው። ሰላዮቹ በማዕድን ቁፈራ ስም እየተንቀሳቀሱ እንደሚገኙም ነው የተጠቆመው። በወርቅ ፍለጋና በወርቅ ማውጣት ላይ የተሰማራ አንድ የውጭ ኩባንያ በአሶሳ ከተማ አለ። እዚህ ኩባንያ ውስጥ የሚገኙ ሰራተኞች ናቸው በድብቅ የግብጽ የስለላና የመረጃ ደህንነት ሰዎች በመሆን እየሰሩ ያሉት ተብሏል። ሰላዮቹ በግድቡና በተፋሰሱ ዙሪያ ከወትሮ የተለየ አሰሳ እያደረጉ እንደሚገኙም ነው መረጃዎች የጠቆሙት። ይህን መንግስት ማጣሪያ አድርጎ ማረጋገጥ ይኖርበታል። እንኳን የመረጃ ፍንጭ ተገኝቶ ይቅርና ወትሮም ግብጽ በግድቡ ዙሪያ ስለላ እንደምታደርግ ይጠበቃል። ስለዚህም ኢትዮጵያ በ14 ዓመታት የትግል ጥበቧ በመቀጠል የግብጽን እንቅስቃሴ ታከሽፈዋለች። ከእንግዲህ ግብጽ በግድቡ ጉዳይ ተስፋ ቆርጣለች። ልታደርግ የምትችለው ኢትዮጵያ ከታላቁ ህዳሴ ግድብ ሌላ ግድብ እንዳትገነባ ማድረግ ነው። ይህም የሚሳካላት አይደለም። ምክንያቱም ኢትዮጵያ በታላቁ ህዳሴ ግድብ ያሳየችው አቅም ለቀጣይ እቅዷ ትልቅ ጉልበት ነው የሚሆናት። የግድቡ በስኬት መጠናቀቅ ከኢትዮጵያ አልፎ ለመላው አፍሪካ የይቻላል መንፈስ የሚፈጥር መሆኑ አይዘነጋም። አፍሪካውያን ብድር ሲከለከሉና የዲፕሎማሲ ጫና ሲደረግባቸው የጀመሩትን አይጨርሱም የሚል ነባር ስሌት አለ። ይህ በኢትዮጵያ ታሪክ ሆኗል። ኢትዮጵያ በግድቡ ጉዳይ ለ14 ዓመታት ያህል ከግብጽና ከሱዳን ጋር ስትደራደር የደገፋት አንድም ሀገር አልነበረም። ያሸነፈችው በጥበብና በትዕግስት ነው። የግብጽ ዛቻን ተቋቁማ እሷ እሳት ስትሆን ውሃ እየሆነች ነው በተግባር ዓለምን እያሳመነች የመጣችው። በአፍሪካ ህብረት፣ በተባበሩት አረብ ኤምሬትስ አስተባባሪነትና በአሜሪካ አደራዳሪነት ኢትዮጵያ፣ ግብጽና ሱዳን በተለያዩ ጊዜያት ንግግሮችንና ድርድሮችን አድርገዋል። ግን አንድም መድረክ ላይ አልተስማሙ። ቢስማሙም ስምምነታቸው አይጸናም። ጸናም አልጸናም ኢትዮጵያ የግድቡን ግንባታ ሂደት ከ14 ዓመት ለአስጨራሽ ትግል በኋላ 100% አጠናቃ ለማስመረቅ እየተዘጋጀች ነው። የፕሮጀክቱ ማስተባበሪያ ጽህፈት ቤት እንዳሳወቀው የግድቡ ግንባታ ሂደት ተጠናቆ የምረቃ ዝግጅት እየተደረገ ነው። በዚህ ላይ ጠቅላይ ሚኒስትር አብይ አህመድ በአንድ የፓርላማ ስብሰባ ላይ እንደተናገሩት ግድቡ በቀጣይ መስከረም ወር ይመረቃል። ኃይል እያመነጩ ካሉት የግድቡ 6 ተርባይኖች 2ቱ ተርባይኖች እያንዳንዳቸው በሙሉ አቅማቸው 375 ሜጋዋት ኃይል የማመንጨት አቅም አላቸው። ቀሪዎቹ 4 ዩኒቶች 400 ሜጋዋት የኃይል የማመንጨት አቅም አላቸው። ግማሽ አካባቢ የሚሆኑት የግድቡ ተርባይኖች እስከ መስከረም ተገጥመው ግድቡ 5150 ሜጋዋት ኤሌክትሪክ ኃይል ያመነጫል። ግድቡ የሚይዘው የውሃ መጠን 74 ቢሊዮን ኪዩቢክ ሜትር ነው። 1680 ስኩዌር ኪሎ ሜትር ይሸፍናል። ግድቡ ከ1.6 ኪሎ ሜትር በላይ ርዝማኔና 145 ሜትር ከፍታ ያለው ነው። ይህ ግዙፍ ፕሮጀክት ሲጠናቀቅ አብዛኛው የኢትዮጵያ ሕዝብ የኤሌክትሪክ ኃይል ተጠቃሚ ይሆናል። 60% የሚሆነው የኢትዮጵያ ሕዝብ በጨለማ ውስጥ ነው። ግድቡ ሙሉ ለሙሉ ሲጠናቀቅ ተጠቃሚ የማይሆነው የህብረተሰብ ክፍል 17% ብቻ ነው። ቀሪው 80% እና ከዚያ በላይ የሚሆነው የኢትዮጵያ ሕዝብ ከድቅድቅ ጨለማ ወጥቶ ብርሃን ያያል፣ የኤሌክትሪክ ኃይል ተጠቃሚም ይሆናል። ይህ በእርግጥም ለኢትዮጵያ ታላቅ የምስራች ነው። ግን አገሪቱ ከገጠማት የእርስ በርስ ጦርነት አንጻር ዜናው የተጠበቀውን ያህል አነጋጋሪም አስደሳችም ሲሆን አልታየም። ምናልባት በታላቁ ህዳሴ ግድብ ላይ ሪቫን ሲቆረጥ ኢትዮጵያውያን ዳር እስከ ዳር ድረስ በእልልታ በደስታ የትግላቸውን ውጤት እየገለጹ ዓለምን ሊያስደምሙ ይችላሉ። ፈጣሪ ለዚያ ድል ያደርሰንም ዘንድ ከልብ እንመኛለን።
ግብፅ አጋጣሚዎችን ተጠቅማ የበቀል በትር ለማሳረፍ ግድቡን እየዞረች ስለሆነ ጥንቃቄ ለማድረግ ከላይ የጠቀስናቸውን ጉዳዮች አስተውሎ መመርመር ተገቢ ነው። ኢትዮጵያ በቀይ ባህር ሌላ ከባድ ትግል መጀመሯ ይታወቃል። በእርግጥ የወደቡ ትግል እንደ ግድቡ ነው ማለት አይቻልም። ገና ከጅምሩ የባህር በር ጥያቄው ለመንግስት ብቻ የተተወ ይመስላል። ህዝቡ ሰላም ይቅደም አይነት አቋም ይዟል። ለዚህም ነው የወደብ ትግሉ የግድቡን ያህል የጋራ ተነሳሽነት አልታየበትም ለማለት የሚያስችለው። ኢትዮጵያ የወደብ ባለቤት መሆን አለባት በሚለው ጉዳይ ሁሉም ኢትዮጵያዊ ተቃውሞ የለውም። ታዲያ ተቃውሞ ከሌለው ለምን ተቀዛቀዘ የሚለው ሌላ ጉዳይ ነው። እንደ ማጠቃለያ ግብፅ ከመጠነኛ ግርግሮችና ሴራዎች በቀር ፍልሚያዋን ከህዳሴው ግድብ ወደ ቀይ ባህር እያዞረች ነው ማለት ይቻላል። ይህ ማለት ግን በቃ ግብፅ ተሸንፋለችና ግድቡን ትተን ወደ ወደቡ ብቻ ትኩረት እናድርግ ማለት እንዳልሆነ ግልጽ ነው። ግብፅ በወደቡ በኩል የመጣችው ግድቡን ለማጥቃት በሚል ስሌት ስለሆነ